ሁላችንም ደስተኛ መሆን እንፈልጋለን። ነገር ግን ከየት እንደምንጀምር ምን ማድረግ እንዳለብን በቅጡ አናውቀውም። ስለዚህ ብዙ ሐሳብ በአእምሯችን ይመላለሳል። ምን ላድርግ? ምን ማድረግ አለብኝ? ራሳችንን እንጠይቃለን። ብዙ ገንዘብ እንዲኖረኝ ያለመታከት ልስራ? ህልምና ምኞቴን ለመከተል ራሴን ላሰልጠን? ግን ታዲያ የህይወት ዓላማና ግብ ምንድነው? ይህን ሁሉ ጥያቄ ትቼ ለምን ከዚህ ኮተታም ዓለም ለምን ገዳም አልገባም? ኢኪጋኢ የጃፓኖች የደስተኛነትና የረጅም ዕድሜ የመኖር ሚስጥር ቀመር ነው። ኢኪጋኢ የመኖር ምክንያት reason for being ማለት ነው። ጠዋት ከእንቅልፍ የምትነሳበት ቀስቃሽ ምክንያት ምንድነው? ለዚህ ጥያቄ የምትሰጠው ምላሽ እሱ ያንተ ኢኪጋኢ ነው በማለት ጃፓኖች ይገልጹታል። ልባችንን የሞላውና ነፍሳችን ዘውትር የምትያዝበት ምክንያት ሌላ ነገር ግድ ሳይሰጠን ስናደርገው ደስ የሚለን መኖር እንዲሰማን የሚያደርግ ወይም ለመኖር ትርጉም የሚሰጥልን ነገር እሱ ኢኪጋኢያችን ነው። ስለዚህ በአጭሩ ኢኪጋኢ reason for being ማለት ነው። ምናልባት ብዙዎቻችሁ የራሳችሁን ኢኪጋኢ የመኖር ምክንያት ወይም reason for being ካላገኛችሁት ችግር የለውም። ኢኪጋኢ ለመኖር ምክንያታችሁን ማግኘት ብቻ ሳይሆን የምታገኙበትን መንገድ ጠቋሚ ቀመር ነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ ተቀላቀሉን። ላይክ፣ ኮሜንት፣ ሼር እንዳይረሳ። ኢኪጋኢ reason for being የመኖር ምክንያታችሁ ምንድነው? ኢኪጋኢን ለመረዳት በውስጡ ያሉትን 4 ኮምፖነንቶች ማወቅ ግድ ይለናል። ያለ እነዚህ ኮምፖነንት ኢኪጋኢ ሙሉ አይሆንም። የመጀመሪያው የምትወደውን ነገር ለይቶ ማወቅ ወይም ደግሞ something that you love። ሁላችንም አንድ የምንወደውና ደስ የሚያሰኘን ነገር አለ። የተወሰነ ጊዜም ቢሆን እንኳን ሁሉን ነገር ረስተን በዛ ነገር ውስጥ ተመስጠን የምንቆይበት ነገር። አንዳንዶች ይህንን ጉዳይ ፍቅር ወይ ደግሞ ላቭ በማለት ይጠሩታል። ብቻ በፍቅር የምትወድቅለት ነገር ምንድነው? ሙዚቃ፣ ዳንስ፣ መሳል፣ መጻፍ፣ ብቻ ነገሩ ምንም ይሁን ምን እኛን ወደ ደስታና አሁን ላይ እንድንሆን በማድረግ በድርጊቱ ላይ ሙሉ ትኩረት እንዲኖረን ይረዳናል። ይህ ማለት አንተን ደስተኛና አሁን ላይ ፉሊ ፕሬዘንት እንድትሆን የሚያደርግ ጉዳይ ወይ ደግሞ በፍቅር የወደክለት ያ የህይወት ፓሽን ምን እንደሆነ ለይቶ ማወቅ። ይህንን ምሳሌ እንጠቀም። ፍቅር ሲይዘን ያፈቀርነውን ሰው የበለጠ እንፈልገዋለን፣ ከሱ ጋር እንሆናለን። ከእርሱ ጋር ስንሆን የህይወት ጭንቀትና ችግሮቻችንን ለጥቂት ጊዜ እንኳን እንድንረሳ ስለሚያደርገን ያን ሰው እንፈልገዋለን። ስለዚህ የምትወደውን ጠንቅቀ ማወቅ አለብህ። ግን ደግሞ ያን ማወቅ ከባድ አይደለም። አንድ ነገር እንደምንወደው በውስጣችን እናውቃለን፣ ይሰማናል። ስለዚህ ጊዜ ውሰድና በህይወት ዋጋ የምትሰጠውና የምትወደው ቦታ የምትሰጠው እሱን ነገር ስታደርገው ወይ ደግሞ አስታውስ፣ ሁሉን ነገር እንድትረሳና አሁን ላይ ፉሊ ፕሬዘንት እንድትሆን የሚያደርግ ያ ነገር ፈልፍሎ ማወቅና ማግኘት ያንተ ድርሻ ነው። የኢኪጋኢ ሁለተኛው ኮምፖነንት what the world needs። ያ የወደድከው ነገር ወይ ደግሞ ያ የምትወደው ነገር ዓለም የሚፈልገው መሆን አለበት። የሰው ልጅ በስሪቱ በማህበረሰብ መፈለግን ይፈልጋል። የሰው ልጅ አዳኝና አራሽ በነበረበት ዘመን ይህ በጣም ቀላል ነበር። አዳኙ ከአራሹ የተለየ ክብር የለውም። ሁሉም የራሱን ሮል ይጫወታል። ምግብ የሚሰራውም ካደን የሚመለሰውም ሰው እኩል ጠቃሚና አስፈላጊ እንደሆኑ ማህበረሰቡ ያምናል፣ ይቀበላል፣ ዋጋም ይሰጣል። ይህ በማህበረሰብ ውስጥ እያንዳንዱ ሰው የመፈለግና ዋጋ ያለው ስሜት እንዲሰማው በማድረግ በጎ ተጽዕኖ ነበረው። አሁን ላይ ግን ዋጋ ያለውና አሁን ባለንበት ዘመን ግን ዋጋ ያለውና የመፈለግ ስሜት የሚለው ጉዳይ ከባድ ነው። እንበልና በትልቅ ካምፓኒ ውስጥ ተቀጥረ ላብን አንጠፍጥፈ ብትሰራም ማንም ልብ ላይል ወይም ደግሞ አድናቆት ላይሰጥ ዋጋ ላይሰጥ ይችላል። አንተ ጥረትና ልፋትም ያን ያህል ጠቃሚነቱ ያጠራጥራል። አንድ ቀን ስራን ብታቆም ወይ ደግሞ ብትባረር ያንተ አለመኖር የሚፈጥረው ክፍተት ያን ያህል ሊሆን ይችላል። ይህ ያለመፈለግ ስሜትና ባዶነት እንዲሰማን ያደርገናል። ይህ ደግሞ በተዘዋዋሪው ደስተኛ እንዳንሆን አሉታዊ ተጽዕኖ ይፈጥራል።
ስለዚህ something that the world needs ወይ ደግሞ ዓለም የሚፈልገው ስንል ግልጽ በሆነ መልኩ ያንተ ጥረትና ልፋት እውቅና ሊያገኝ የሚችልና ዓለም የሚፈልገው መሆን አለመሆኑን ልብ ማለት ያስፈልጋል። ሶስተኛው የኢኪጋኢ ኮምፖነንት something that pays you well ወይ ደግሞ ሊከፈልህ የሚችል ወይ ደግሞ ሌላው ለዚህ ፓሽን ወይ ደግሞ ለዚህ ፍላጎትህ ሊከፍል ፈቃደኛ መሆን አለበት። አንዳንድ ሰዎች ባይከፈለኝም በነፃ የማደርገው ግን ደግሞ እኔን ደስ እስካሰኘኝ ድረስ ችግር የለውም ይላሉ። እውነታው ግን ለመኖር ያለብህን ወጪዎች መሸፈን አቅቶ የምትለማመደው ደስታ አይኖርህም። ስለዚህ በቂ የሆነ ገንዘብ የምታገኝበት ስራና ተግባር ካልሆነ በቅጡ ደስታን ልትለማመደው አትችልም። ስለዚህ ሶስተኛው something that pays you well ሊከፈልህ የሚችል ሊሆን ይገባል። ያንተ ኢኪጋኢ ማለት ነው። አራተኛውና የመጨረሻው የኢኪጋኢ ኮምፖነንት something you are good at ጎበዝ የሆንክበትን ወይም ደግሞ ጠንካራ ጎንህን ፈልጎ ማግኘት ነው። ይህ ማለት የሆነ ተሰጥኦና ብቃት ይኑር ማለት ሳይሆን ጊዜና ጉልበትህን በመጠቀም ልታሻሽለውና ጥሩ ልትሆንበት የምትችለውን የሥራ ዘርፍ ምረጥ። ለምሳሌ ጥሩ ሞቲቬሽናል ስፒከር መሆን ፈልገሃል ወይ ደግሞ ያ ነው ፍላጎትህ እንበል። ስለዚህ የመድረክ ፍርሃት፣ የምትናገረው ነገር ሊጠፋብህ ይችላል፣ የሰውን የመፍራት እና የመሳሰሉት ፍርሃቶች ሊኖሩ ወይም ደግሞ ኦብስታክሎች ሊያጋጥሙ ይችላሉ። ጊዜና ጉልበትህን በበቂ ሁኔታ ከተጠቀምክ እንዲሁም ከተለማመድክ ውጤታማ ወደ መሆን ወይ ደግሞ ውጤታማ የሆነ ሞቲቬሽናል ስፒከር መሆን ትችላለህ። ይህም እነዚህ ቻሌንጆች እያሉ ጊዜና ጉልበትን በመጠቀም ይህንን ተሰጥኦን ማሳደግ። በአንድ ነገር ጎበዝ መሆን ማለት ችግርና መሰናክሎችን አልፎ በተወሰነ የሥራ ዘርፍ ውጤታማ መሆን መቻል የሚል ሐሳብ ነው። ስለዚህ ጠቅለል ባለ መልኩ እነዚህ አራቱ የኢኪጋኢ ኮምፖነንቶች ይህን ይመስላሉ። something that you love የምትወደው ነገር፣ something that the world needs ዓለም የሚፈልገው ነገር፣ something that pays you well የሚከፈል ነገር፣ ወይ ደግሞ አራተኛው something you are good at ጎበዝ የሆንክበት ወይ ደግሞ ጠንካራ ጎን። የኢኪጋኢ አስደሳችና አስደናቂው ነጥብ የሚጀምረው እዚህ ነጥብ ላይ ነው። እነዚህን አራቱን የኢኪጋኢ ኮምፖነንቶች በመመልከት ብቻ የቱ ጋር እንዳለ ማወቅ ይቻላል፣ ወይ ደግሞ ራስን መመርመር ትችላለህ። ምናልባት አንተ something that you love ወይ ደግሞ የምትወደው ነገር ብቻ ምን እንደሆነ የምታውቅ ከሆነ ውስጥ ፓሽን አለ ማለት ነው፣ ወይ ደግሞ ጽኑ ፍላጎት ውስጥ አለ ማለት ነው። ይህ ማለት ሙዚቀኛ ወይ ደግሞ ሙዚቃ የምትወጂ ከሆነ ውስጥሽ ሙዚቃን የማፍቀር ሙዚቃን የመፈለግ something that you love የምትወጂው ስታደርጊው መኖር የሚሰማሽ አይነት ነገር the reason for being ያን ኢኪጋኢሽ ነው ማለት ነው። ስለዚህ ይህ ፓሽን በውስጥሽ አለ ማለት ነው which is good በጣም አሪፍ ነው። ቀጥሎ ያለው ውሳኔ ምንድነው መሆን ያለበት? በውስጥ ያለውን ፓሽን ወይ ደግሞ ጽኑ የሆነ ፍላጎት ያወቀው ከሆነ ማድረግ ያለበት ነገር ምንድነው? ይህንን ፓሽን ወይ ደግሞ ውስጥ ያለውን ጽኑ ፍላጎት እንዴት አድርጌ ነው በመሸጥ ገቢ ላገኝበት የምችለው? ምክንያቱም ፓሽን ወይ ደግሞ ጽኑ ፍላጎት ብቻውን ምንም ሊፈጥርልህ አይችልም። ስለዚህ እንዴት አድርጌ ወደ ማርኬቲንግ በመቀየር ልሽጠው የሚለው ነገር ላይ አትኩሮት በመስጠት መስራት። ይህ ፓሽን ወይ ደግሞ የሚፈልጉትን ላወቁ ሰዎች ጥሩ የሆነ መፍትሄ ነው። ይህንን በማድረግ ብቻ በሚወዱት ነገር ገንዘብን በማግኘት የበለጠ ደስተኛ መሆን ይችላሉ። እንበልና ደግሞ ያንተ የምትወደውን ነገር አውቀሃል። ያ የወደድከው ነገር ዓለምን ወደ ተሻለ ነገር መቀየር ነው እንበልና ሰዎች ከእንስሳት ይልቅ ቬጂቴሪያን እንዲሆኑ ወይ ደግሞ ፖዚቲቭሊ በሆነ መልኩ ዓለምን መለወጥ ወይ ደግሞ ኢንቫይሮንሜንታል አክቲቪስት ልትሆን ትችላለህ። ስለዚህ ማድረግ ያለብህ ነገር ምንድነው? ንግግርህን ላይ በመስራት ሌሎችን ፐርሱዌድ በማድረግ የማሳመን ጉልበት ላይ በመስራት
ተናጋሪ በመሆን በጎ ተጽዕኖን በዓለም ላይ ማምጣት ትችላለህ። ይህም የበለጠ ውጤታማ በማድረግ ደስተኛ ያደርጋል። ምናልባት አንተ ደግሞ የራስህ የሆነ የሙያ ዘርፍ ካለህና ለዛ የሙያ ዘርፍ የሚከፈል ከሆነ ብዙዎቻችን እዚህ ነጥብ ላይ የምንወድቅ ይመስለኛል። ፕሮፌሽን ማለትም ከጠዋቱ 2 ሰዓት እስከ 11 ተቀጥሮ መስራት ይከፈለናል፣ ሙያም አለን። ነገር ግን በዚህ ነገር ደስተኛ ካልሆንን አዳዲስ ነገሮችን መማር፣ በሆነ ስራ ተመርቀሃል፣ የሆነ ዲግሪም ሊሆን ይችላል፣ ማስተርስ ኦር ዶክትሬት የፈለገውን ሊሆን ይችላል። የሆነ ፕሮፌሽን አለ። ለዛም ደግሞ አንድ ድርጅት ውስጥ ተቀጥረህ ትሰራለህ፣ ይከፈልሃል። ከጠዋቱ 2 ሰዓት እስከ ምሽቱ 11 ሰዓት ወይ ደግሞ ከዛ በላይም በኦቨርታይም ልትሰራ ትችላለህ። ነገር ግን በዛ ነገር ደስተኛ ካልሆንክ ማድረግ ያለብህ ነገር ምንድነው? አዳዲስ ነገሮችን መሞከር፣ የምትወደውን ነገር ለማወቅ ለመፈለግ፣ ፓሽንህን መፈለግ። ይህ በቀላሉ ከዚህ ነገር የምትወጣበት ወይ ደግሞ ባለህበት በዛው ሁኔታ ውስጥ የምትወደውን ነገር ለማግኘት ያንተን ኢኪጋኢ እንድትረዳ እድልን ይሰጣል። ምናልባት ደግሞ የመጨረሻው ነጥብ ዓለም የሚፈልገውና ጠቀም ያለ ገንዘብ የምታገኝበት ከሆነ it's like a vocation ሲሆን ይህ እንደ ፕሮፌሰሮች ሌጋሲያቸውን ጥለው እንደሚያልፉ ሰዎች መሆን ነው። የነዚህ ሰዎች አንዱ ደካማ ጎን ምንድነው? የሚያውቁትን ነገር ደጋግሞ የማስተማር ወይ ደግሞ ያለፉበትን ህይወት የመድገም መጥፎ ልማድ ውስጥ ይወድቃሉ። ስለዚህ ራስን በዚህ ነጥብ ውስጥ ካወቅ ዕለት መማርና አዳዲስ ቻሌንጆችን በመጋፈጥ ራስን የተሻለ ማድረግ አይነተኛው መንገድ ነው። ይህም የበለጠ ደስተኛና ከተለመደ ህይወት እንድትወጣ ያደርጋል። ምክንያቱም የተሻለ ህይወት ቢኖርህ እንኳን ሁሌም አዳዲስ ነገሮችን ለማወቅ መዘርጋት አስፈላጊ ነው። ስለዚህ ወዳጆች ያስታውሱ፣ በህይወታችሁ ደስተኛ ለመሆንና በስራችሁ በማንኛውም የህይወት ዘርፍ ደስተኛ ለመሆን ይህንን ኢኪጋኢ የጃፓኖች የደስተኝነትና ረጅም ዕድሜ የመኖር የህይወት ቀመር ሚስጥር ሞክሩት። የምትወዱትን ነገር ለይታችሁ ወቁ። ለዛም ደግሞ ዓለም የሚፈልገው መሆኑን ለዩ። እንዲከፈላችሁ ስሩ። ጠንካራ ጎናችሁን ዕለት አድሱት። ከነዚህ 4 ኮምፖነንቶች ግን አንዱ በጎደለ ቁጥር የሆነ ክፍተት በህይወታችን እንዳለ ይሰማናል። ስለዚህ የዛሬው የኢኪጋኢ የጃፓኖች የደስተኝነትና የረጅም ዕድሜ ሚስጥር የሆነውን ኢኪጋኢ something that you love, something that the world needs, something that pays you well, and finally something that you are good at እንበልና something that you love እንዲሁም ደግሞ something you are good at የምትወደውና something that you good at ጠንካራ የሆንክበትን ሁለቱ ጉዳይ ብቻ ካለ ውስጥ ፓሽን አለ ማለት ነው። ፓሽን ብቻውን ምንም ሊፈጥርልህ አይችልም። it's an illusion ወይ ደግሞ ዝም ብሎ የቅዠት ህይወት መኖር ነው። ለራስ ብቻ ማንጎራጎር፣ ሙዚቃ የምትወድ ከሆነ ለራስ ብቻ ዝም ብሎ ስፖርት መስራት፣ ያ ደግሞ ደስተኛ አያደርግህም። ምክንያቱም ምንም አይነት ክፍያ አታገኝበትም። ነገር ግን የምትወደውን አገኘህ፣ ጠንካራ በዛ ነገርም ደግሞ ጠንካራ ሆንክበት። ስለዚህ ቀጥሎ ያንተ ስራ መሆን ያለበት ይህንን ነገር እንዴት ማርኬቲንግ ውስጥ ወይ ደግሞ እንዴት አድርጌ ሽጬ ገንዘብ ላገኝ እችላለሁ? ለምን ዩቲዩብ አትጀምርበትም? ወይ ደግሞ ቲክቶክ የምትወደውን ነገር ለሌሎች መሸጥ ጀምር። ያ ገንዘብ እንድታገኝ ያደርጋል። ይህ ደግሞ የበለጠ ደስተኛ በማድረግ የምትወደውን ነገር እንድትሰራ ያስችላል ማለት ነው። ይህ በጭሩ reason for being የህይወትን ወይ ደግሞ ጠዋት የምትነሳበትን ምክንያት አገኘህ ማለት ነው። ሁለተኛው ደግሞ something that you love and something that the world needs የምትወደውን ነገር አገኘ፣ ዓለም ደግሞ የሚፈልገውን ነገር አወቅ which is positive የሆነ ተጽዕኖን በዓለማችን ላይ ለመፍጠር ሞከልክ። ዓለም ስልን ያለንበት አካባቢ፣ ማህበረሰብ፣ አህጉር እያለ ሊሰፋ የሚችል ነው። ስለዚህ በጎ በሆነ መልኩ የዓለምን ገጽታ መለወጥ ከፈለግ ሐሳብህን በደንብ ማወቅ፣ የተሻለ ሌሎችን የማሳመን ብቃት ላይ መስራት፣ ይህ በቀላሉ ሚሽንህን እንድታሳካ በማድረግ ደስታህን ይጨምራል። ሶስተኛው something that the world needs ዓለም የሚፈልገውን አወቅ፣ ለዛም ደግሞ እየተከፈለ ነው which is vocation።
ብዙ ጊዜ ፕሮፌሰሮች፣ ብዙ ሌጋሲያቸውን ትተው የሚያልፉ ሰዎች እዚህ ነጥብ ላይ ይወድቃሉ። ይህ ማለት ምንድነው? ችግሩ የሚያውቁትን ነገር ይደጋግማሉ እንጂ አዲስ ነገር ብዙ ጊዜ አያመጡም። ስለዚህ እዚህ ቮኬሽን ላይ ራስን ያገኘው ከሆነ you need to constantly challenge yourself to get better። በየቀኑ ለአዳዲስ ቻሌንጅ እና ፈተና ራስን በማጋለጥ እንዲሁም ዕለት ዕለት ራስን በማበርታት ለአዲስ ቻሌንጅ ራስን ማዘጋጀት። ብዙዎቻችን የምንወድቅበት ፖይንት ፕሮፌሽን ወይ ደግሞ something you are good at and something that pays you well በሆነ በኢንጂነሪንግ፣ በዲፕሎማ፣ በኢንጂነሪንግ፣ በኮምፒውተር ሳይንስ ነው በፈለጋችሁት ፕሮፌሽን ተመርቃችኋል። ከ9 እስከ 10 ከ2 ሰዓት እስከ 11 ሰዓት ተቀጥረህ ትሰራለህ። ይህ ደግሞ ደስተኛ ላያደርግ ይችላል። በዚህ ነገር ደስተኛ ለመሆን you need to try out new things and find something you love doing። የምትወደውን ነገር ለይተህ እወቅ። ዘን ራስን ለአዲስ ነገር አለማምድ። ይህ በቀላሉ ወደ ደስተኛ እንድትሆን በማድረግ የራስህ የሆነውን ነገር እንዲኖርህ ያስችላል። አይኪጋኢ ለዛሬ አበቃው። ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ላይክ፣ ሼር፣ ኮሜንት እንዳይረሳ።